ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ለሁለተኛ ቀናት በቀጠለው የዩኒቨርሲቲ ተማሪዎች ተቃውሞ ተማሪዎች ከጸጥታ አካላት ጋር እየተጋጩ ነው። እስካሁን ጥይት ተተኩሶ የደረሰ ጉዳት ስለመኖሩ የተሰማ መረጃ ባይኖርም የፖሊስ አባላት ሰልፍ እያደረጉ የነበሩ ተማሪዎችን በዱላ በመበተን ወደ ግቢያቸው እንዲመለሱ ለማድረግ ሲሞክሩ ግጭትና ግርግር መነሳቱ ታውቋል። ተማሪዎች በኃይል ወደ ግቢያቸው ተመልሰው ተቃውሟቸውን ቢቀጥሉም ፖሊሶች ወደ ቅጥር ግቢው በመዝለቅ ኃይል መጠቀማቸው ተመልክተዋል። የጸጥታ ኃይሎች በሚታየው መልክ የዶርም በሮችን ጭምር ሰብረው በመግባት ተማሪዎችን እየደበደቡ ነውም ተብለዋል። ይህም ቢሆን አሁንም ጥያቄያችንን በዱላ ማፈን አይቻልም በሚል ተማሪዎቹ በኃይል በመጣስና ወደ ውጭ በመውጣት ተቃውሟቸውን ቀጥለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትምህርት ሚኒስቴር ላይ ተቃውሞ አሰማ። መጅሊሱ ዛሬ በሰጠው መግለጫ ትምህርት ሚኒስቴር ከሂጃብና ከኒቃብ አለባበስ ጋር ያወጣውን መመሪያ እንዲሁም በአማራ ክልል የግዕዝ ትምህርት እንዲሰጥ የተላለፈውን ውሳኔ በመቃወም የሚኒስቴር መስሪያ ቤቱ የማስተካከያ እርምጃ እንዲወስድ ጠይቋል። እርግጠኛ ነኝ መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት በአንድ ሴክተር በሁለት ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ። ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ ፖሊሲዎች የተከበሩ የትምህርትን ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩም ይሄንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ ማዕት እያሉ እውነትን ሂጃብን ወይንም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? ከዚህም ባሻገር የትምህርት ሚኒስቴሩ በአዳማ በተካሄደ የትምህርት ጉባኤ ላይ ስላሳለፏቸው ውሳኔዎች ከመጅሊስ አመራሮች ጋር እንደተስማሙ መግለጻቸው ስህተት ነው ያሉት አመራሮቹ ለዚህ አባባላቸውም ማስተካከያ ሊያደርጉ ይገባል ሲሉ አሳስበዋል። ከዚህ ጋር በተያያዘ የትምህርት ሚኒስትሩ በ2/3 ወር 2018 በአዳማ ከተማ በተካሄደው ሀገራዊ የትምህርት ጉባኤ ላይ በሂጃብም ሆነ በሰላት ጉዳይ ከመጅሊስ ኃላፊዎች ጋር መግባባት ላይ ተደርሷል በሚል ያስተላለፉት ንግግር ከእውነት የራቀ እና እንደ መጅሊስ ከሚኒስትሩ ጋር የተግባባንበት ምንም አይነት ነገር እንደሌለ እየገለጽን በሚኒስትሩ በኩል ተቋማችን በሚመለከት ለተሰራጨው ሐሰተኛ መረጃ በግልጽ ማስተካከያ እንዲደረግ በጥብቅ እናሳስባለን። የዩኒቨርሲቲ ተማሪዎች እያደረጓቸው ባሉ ተቃውሞዎች መሪ መፈክራቸው ዳውን ዳውን ብርሃኑ የሚል መሆኑ ይታወቃል። ከመጅሊሱም በኩል እየተሰማ ያለው ተቃውሞ መንግስት መብታችንን ቢያስከብርልንም የተወሰኑ የሴክተር መስሪያ ቤቶች እየበደሉ ነው በሚል በተለየ መልኩ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ላይ ያነጣጠረ ነው።
የሚኒስቴር መስሪያ ቤቱ የመንግስትን ፍላጎትና ዕቅድ አስፈጻሚ በሆነበት ሁኔታ መንግስትን እያወደሱ በአንድ ሴክተር መስሪያ ቤት ሚኒስትር ላይ የተጠናከረ ዘመቻ መቀጠሉ ምናልባት ከብልጽግና በኩል ሚኒስትሩን ከስልጣን ለማንሳት ፍላጎት ሳይኖር አልቀረም የሚሉ ግምቶችን በብዙዎች ዘንድ አሳድረዋል። ጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪ አቶ ጌታቸው ረዳ ከውጭ መገናኛ ብዙሃን ጋር ባደረጉት ቆይታ አብይ በኤርትራ ላይ ጦርነት ከከፈተ የኖቤል ሽልማቱን መነጠቅ አለበት ማለታቸው አነጋጋሪ ይሆናሉ። አቶ ጌታቸው ይህን ያሉት ጋዜጠኛው ጠቅላይ ሚኒስትር አብይ ከኤርትራ ጋር ጦርነት ከከፈቱ የሰላም የኖቤል ሽልማት መቀማት አለባቸው ትላለህን በማለት ላቀረበላቸው ጥያቄ በሰጡት ምላሽ ነው። አቶ ጌታቸው መጀመሪያ ላይ ይህንኑ ጥያቄ ይህ እኔን አይመለከትም የኖቤል ሽልማት ተቋም ጉዳይ ነው በማለት ለማለፍ የሞከሩ ቢሆንም ጋዜጠኛው ግን እኔም ብጠይቆት ስለ ተቋሙ ሳይሆን እርስዎ በግሎ ምን ይመስሎታል የሚለውን እንዲመልሱልኝ ነው። ጠቅላይ ሚኒስትር አብይ ኤርትራ ጋር ጦርነት ከከፈቱ ሽልማቱን መቀማት አለባቸው ወይስ የለባቸውም ብለው ያስባሉ በማለት በድጋሜ ላቀረበው ጥያቄ ጦርነት ከከፈተማ የሰላም የኖቤል ሽልማቱ መቀማት አለበት እንጂ በማለት ምላሽ ሰጥተዋል። ይህን ምላሽ ተከትሎ ከብልጽግናና ከደጋፊዎች በኩል ቅሬታና ትችት ሊገጥማቸው ይችላል ተብሎ ይጠበቃል። በአማራ ፋኖ ብሔራዊ ኃይል የአራተኛ ደጃዝማች ኮር በሁለት ቀጠናዎች ባደረገው ተጋድሎ ድል ማስመዝገቡን አስታወቀ። ኮሩ ከሁመራ ቀጠና ማይደሪና ሹማሪ እንዲሁም ከምዕራብ አርማጮ ተነስቶ ወደ ምጽላልና አርጎየ ቀጠና በተንቀሳቀሰ ብዛት ባለው የአገዛዙ ኃይል ላይ በወሰደው እርምጃ ከፍ ያለ ድል ማስመዝገቡን ያስታወቀው። በቀጠናው በመከላከያ ላይ ከፍ ያለ ሰብአዊና ቁሳዊ ኪሳራ በማድረስ ድል ያስመዘገቡትም በኮሩ የተከዜ ክፍለ ጦርና ወልቃይት ጠገዴ ጽናት ብርጌድ በጋራ በመቀናጀት መሆኑን የኮሩ ህዝብ ግንኙነት ክፍል አመልክቷል። በተመሳሳይ ዜና በበላይ እዝ ራስ አሞራ ውብነህ 3ኛ ኮር ስር ያለው የድብ ጠለም ተከዜ ክፍለ ጦር በደባርቅ ወረዳ በዛርማ በኩል ሾልኮ ወደ ጥራይና ንዑስ ወረዳ ዘልቆ በመግባት ወደ አካባቢው ተንቀሳቅሶ እንዲሰፍር ተደርጎ በነበረው ጦር ላይ ከባድ ምት ማሳረፉን የክፍለ ጦሩ ቃል አቀባይ ገልጿል። በጥራይና ሰፍሮ የነበረው የአገዛዙ ኃይል በትናንትናው ዕለት ማለትም ህዳር 8 ቀን 2018 ዓ.ም በተወሰደበት ድንገተኛ ጥቃት ጥቂት የማይባለውን ኃይሉን ከመገበሩም ባሻገር ከጥቃቱ የተረፈውም ተበታትኖ መጥፋቱ ነው የተገለጸው። በፋኖ ከፍተኛ ምት የደረሰበት ይህ አገዛዙ ኃይል 10ኛ እዝ ሆኖ እንደ አዲስ የተመሰረተውና መቀመጫውን ደባርቅ ያደረገው የ68ኛና የ72ኛ ክፍለ ጦር መሆኑም ታውቋል። ወደ ሸዋ ስንሻገር ከምንጃር ሸንኮራ ወደ በረሀት ወረዳ ሬሽን ሲያንቀሳቅሱ በነበሩ አየር ወለድ ኮማንዶች ላይ የደፈጣ ጥቃት መፈጸሙን በስፍራው የሚገኘው የመረብ ወኪል አረጋግጧል። በዚህ ጥቃት 2 ተሽከርካሪ ሙሉ ሰራዊት ከነ ተሽከርካሪዎቹ ታሪክ ሆነው ቀርተዋል ነው የተባለው። ወኪሉ ከስፍራው ባጠናቀረው ዘገባ አገዛዙ ለክፉ ቀን ብሎ ቆጥቦ አስቀምጧቸው የነበሩትንና የመጨረሻው ሰዓት ሲደርስ ያሰማራቸውን በቱርክና በቻይና የሰለጠኑ ኮማንዶዎቹን ፋኖ ሲያሻው በደፈጣ ሲፈልግ በጨበጣ ግብዓተ መሬታቸውን እያፋጠነው ይገኛል ብለዋል። ጉዳዩን አስመልክቶ እስካሁን ከመከላከያ በኩል የተሰጠ መግለጫም ሆነ አስተያየት የለም። በአርሲ ዞን አስኮ ወረዳ ሁሉቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ሕይወታቸው ማለፉን መሰረት ሚዲያ ዘገበ። የጤና ሚኒስትር ዶክተር መቅደስ ዳባ ትናንት በሰጡት መግለጫ እስካሁን ተጠርጥሮ በለይቶ ማቆያ ያለ ታካሚ አለመኖሩን በመጥቀስ ከጂንካ ውጭ በሌላ ቦታ የተገኘ የበሽታው ምልክት እንደሌለ ቢናገሩም በሽታው በአርሲ አካባቢ መገኘቱንና የብዙ ሰው ሕይወት መቅጠፉን እንዳረጋገጠ የሚዲያ ተቋሙ አሳውቋል። በዚህ መሰረት በምስራቅ አርሲ ዞን አስኮ ወረዳ ሁሉቆ ቀበሌ ላይ 12 የሚሆኑ ሰዎች የቫይረሱ ምልክቶች ካሳዩ በኋላ ሕይወታቸው ማለፉን የጤና ባለሙያዎች እንደነገሩት ገልጿል። አንድ በአካባቢው የሚገኝ የጤና ባለሙያ 13 ሰዎች ሕይወታቸውን አጥተዋል። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብለው ጸጥ አስብለውናል። አካባቢው ደግሞ 90% መሰረተ ልማት የሌለበት በመሆኑ ችግሩ ተባብሷል በማለት ተናግረዋል። በአካባቢው በበሽታው መጀመሪያ የታየው አሜ ሙሳ በተባለ ግለሰብ ላይ እንደነበርና ታማሚው ጂሶ ወደተባለ ጤና ኬላ መሄድም ሊሻለው ባለመቻሉ ወደ ቤት ተመልሶ በ8ኛው ቀን መሞቱ ተጠቁሟል። ቀሪዎቹ ሕይወታቸው ያለፉት ዜጎች ሳኒ አህመድ፣ ኢብራሂም ሐሚዶ፣ አብዱረህማን በያን፣ መሐመድ አብዲ አብደላ፣ ሙለታ ኤብሮ፣ ሆሴና ሙሜ፣ ሕፃን መሙሳ ሳና አህመድ፣ ሕፃን ማሪፋ መሐመድ፣ በጥርያ ከማል ሙሜና አሸረፍ አደም የተባሉ መሆናቸው ታውቋል። ምልክታቸውም ከባድ የራስ ምታት፣ የተወሰነ መንቀጥቀጥና ማስመለስ ሲሆን በስተመጨረሻ ላይ በአፍ በአፍንጫና በጆሮቸው ደም ይወጣል በማለት የገለጹት ሌላኛው የአካባቢው ዶክተር ናቸው። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም ከቤቱ እንዳይወጣ መከልከላቸውና ኔትወርክም በአብዛኛው ተዘግቶ እንደሚገኝ ታውቋል። ማንም መናገር አይችልም። ትናንት ነው የወጣሁት። የምኖረው የወረዳው ከተማ ላይ ሲሆን በሽታው ከታየበት 30 ኪሎ ሜትር ይርቃል። ሙሉ ቤተሰቦች ግን
በሽታው ያለበት ሁሉ ቆላይ ናቸው ማለት የተናገሩት ደግሞ ሌላኛው የጤና ባለሙያ ናቸው። የጤና ሚኒስቴር ዶክተር መቅደስ ዳባ ትናንት በሰጡት መግለጫ ከደቡብ ኢትዮጵያ ውጭ ሌላ ኬዝ አላየንም፣ ወረርሽኙን በአጭር ጊዜ መቆጣጠር ነው ዋና ዓላማችን ቢሉም በአርሲ ዞን ስላለው የታማሚዎች ሞት ያሉት ነገር የለም። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ዳሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።